የሶስት ቀን ቪዲዮ ቀላል ነው እንዴ? ምን ሆነሽ? በጣም ግፈኞች ናቸው። እንደ ስሜት የለውም እንዴ? ስሜት የለውም። እሺ አሁን ለሷ ላኪላት፣ ከዛ በኋላ ይታይ። አሁን ቮይሱንም ማስረጃውንም ቪዲዮንም ላኪላት። በቃ እሺ፣ ለማስረጃ እንዲሆን ሁሉ ነገር ልክላታለሁ። በቃ እሺ። ግን እንዳልኩሽ እሺ፣ አሁን እዚህ ጋር ወራሽ ብሎ እሱ ነገ የሆነ ነገር ቢለቅ አንድ እንዳትበሳጭ፣ ሳቂበት ጭራሽ ንገሪው። እሺ ምንም እንዳይመስልሽ፣ ከሰው የተለየ ነገር የለሽም። ምንም በቃ ኖርማል ነገር አድርገሽ ውሰጂው። እሺ እንዲደሰት አታድርጊው። ጭራሽ ጠንክረሽ እያሳየሽ እንዲናደድ አድርጊ። እሺ እና እሺ በቃ ቢቻል ባይፖስት እና መነጋገር ቢቻል አድራሻ ብታገኝ ጥሩ ነው። ባይወጣ ሙኒት ይቅርታ ግን ሙኒት ይኸውልሽ ማዳም ቤት ኢቭን እንኳን ገብታ እንኳን መስራት አልቻለችም። ኦልሬዲ ማለት በጣም ጭንቀቷ ስለበዛባት እራሷን ስታት ወርቃለች ማለት ነው። ስራ እንኳን መስራት አልቻለችም። የእውነተኛ ራሱ ያገኘናት በር ላይ ወርቃ ነው ማለት ነው። መንገድ ላይ ከዛ ወጣ ወርቃ ነው ያገኘናት። ይኸውልሽ ይቅርታ አድርጊልኝና አንድ ነገር ልንገርሽ። አሁን ምናልባት ብዙ ነገር ኤክስፔክት አድርጋ መለያየቷ ያበሳጫት እንጂ እንዲያርጋት እንጂ ፎቶዋን ስለያዘ ምን ያመጣል? ገባሽ? እሷን ለእሷ መንገር ያለብሽ ነገር በማንኛውም ሰዓትም ሊያደርገው ስለሚችል እንዲህ አይነት ባለጌ ሰው ማወቅና እሷን ማሳመን ያለብሽ በቃ ኢትስ ኖርማል። ምንድን ነው የስንት ሰው ተለጥፏል፣ የስንት ሰው ፎቶ ተለቋል አይደለ እንዴ? ምን ሆኑ? ምንም እየኖሩ ነው። ኮሙኒቲ ይሄን ይወድ ብሯን ነው እንጂ እንኳን ፎቶ ልኮ ለራሱ እኮ ለጠፈው ችግር የለብኝም ብለዋል። አሁን ከእንደዚህ አይነት ሞላጫ አንቺ ትጠብቂያለሽ? ብር ሲጀመር የአንድ አካባቢ ሰዎች ናቸው። ሙኒት ጠይቂያት። የአንድ ሀገር ልጆች ናቸው። ልንገርሽ፣ እሱ ጭራሽ ቢለጥፍሽ ኢመራት ላይ ሆኖ ቢለጥፍሽ እኮ እጥፍ ታስተፊዋለሽ። ካወጣሽለት እጥፍ ታስተፊዋለሽ። ግን አያደርገውም። ሲጀመር እሱን ቢያደርገው እንኳን እንዳይደንቅሽ። ብርሽን ደግሞ አንቺ ጤና ከሆንሽ ሰርተሽ ታገኘዋለሽ። እንኳን ከእንደዚህ አይነት ባለጌ ከጤነኞቹም ብር አልተገኘም። ገባሽ? ግን ራስሽን በሽተኛ የምታደርጊ ከሆነ እንደዚህ ከቤት ቤት የምትሽከረከሪ ከሆነ በሱ ሰበብ ማፊ ፋይዳ። እሱን ስትከተይ ትኖሪያለሽ። አንቺ ከጭንቅላትሽ አውጩ። ሲጀመር እንደዚህ አይነት ሰው ለምን ጭንቅላትሽ ውስጥ ይኖራል? እሺ አሁን ቪዲዮ በቃ ልክልሻለሁ፣ ፎቶ ልክልሻለሁ እና ከሱ የተረፈ ብሬሬሸትም አለ። እሱ ደግሞ ገልሻለሁ ያለ ድምፅም አለ እና አንቺ ለዘላለም ሰው እንዳትሆን ማድረግ እችላለሁ ነው አለኝ። ምንም ስለሆነ ምንም አያደርግሽም። ከፈለግሽም ደግሞ ኤምባሲ ሄደሽ ማሳወቅ ትችያለሽ ይሄን ነገር። ገባሽ? ህጋዊ ነሽ፣ ቪዛ አለሽ። እኔ አይደለም አዲ ኤምባሲ ህጋዊውንም ህጋዊ ያልሆነውንም ይረዳል። ሄደሽ ለእነሱም ማሳወቅ ትችያለሽ። ወይም ነገ እኔ ጋር ብትመጪ ከምትልኪው ይልቅ ነገ ደግሞ አንድ ሰው አንድ ነገር አድርጎት ሌላ ነገር ከሚመጣ ሎኬሽን ልላክልሽና ነይ እኔ ጋር። የት ነሽ ያለሽው? እኔ ቻርጃ ውስጥ ነኝ ያለው። እኔ አጅማን ነኝ። ቀን ቢሮ ነው የምውለው። አጅማን ነኝ። እንትን ልላክልሽና ነይ ሎኬሽን ልላክልሽና ራስሽ ሞባይል ላይ ያለ ባየው ደስ ይለኛል። ምክንያቱም ጥሩ አይመጣም ከሰው ሰው መተላለፉ። ነገር እንደዛ ነው የሚሆነው። ወዲቴ እንደዛ ይሻላል። አንድ ነገር ፈልገው ቁጥርሽን ስጫትና በቃ ነገ ሄደን እንዳሳያለን። እሺ እሱ መጥቶ እንዲያወራ ፈልጋለሁ። ሁሉ ነገር ማለት ነው። አንቺ ችግርሽ እሱ ነው። አንድ ነገር ልንገርሽ፣ ልጁን ከጭንቅላትሽ አውጪ። ልጁን ከጭንቅላትሽ ካላወጣሽው በሽተኛ ነው የምትሆኚው። አንቺ ፎቶሽም አይደለም የሚያሳሰበሽ፣ ብርሽም አይደለም የሚያሳሰበሽ፣ ፍቅር ነው። ይሄን ደግሞ እንደዚህ አይነት ተልካሻ ሰው ምንም አይጠቅምሽም። ልንገርሽ፣ ምንም ፍቅርን ሁላችንም እናውቀዋለን። ጥፋቱን አያሳየንም። አንቺ የበደለሽን ነገር አስበሽ በቃ እወቂው። ለጥቅም ነው የፈለገሽ። ፎቶ ሲያነሳሽ እኮ አንቺ ቆንጆ ስለሆንሽ ወይ ያንቺን ነገር ፈልጎ ወይ ሌላ ነገር አለም ነው፣ ኮንትሮል ሊያደርግሽ ፈልጎ ነው ያነሳሽ። ይገባሻል? አንቺን መቆጣጠሪያ እኮ ነው። ስለዚህ ያ እንደማይሰራ አሳውቂው። ምን ሆነሻል? አንቺ ልጅ ነሽ አይደለ እንዴ? 77 ማስከተል የምትችይ ነሽ።
ስንት ቆንጆ ባለበት ስንት ደግሞ የሌለው ወንድ ምን ይሰራልሻል? አንቺ ያመጣሽው እንዴ? ቢረዳሽ አብሮሽ ቢቆም ቢያግዝሽ ጓደኛዬ ነሽ አርገሽልኛልና ላርግልሽ ቢልሽ ኦኬ። የሰጠሽውን ነጥቆ የሮጠ ወንድ ምን ይሰራልሻል? ምን ላይፍ ታስቢያለሽ? ከእንደዚህ አይነት ሰው ጋር ጊዜ ማሳለፍም ሆነ የወደፊት ላይፍ ከእንደዚህ አይነት ወንዶች ጋር አይታሰብም። እሺ አይዞሽ። በቃ ቁጥር በውስጥ አስቀምጥልሻለሁ። ባዮ ላይ የኔ ቁጥር አለው ሰጅና ላኪሽ። እንዳትልኪ ማለት ደውይልኝ። ነገ እኔ ጋር እናወራለን። ለሚመለከታቸው እንነግራለን። ኤምባሲዎች ምናምን እንዲያግዙሽ። እሺ በህግ መሰረት አንቺ አብረሽ ራሱ ሆቴል ድረስ መግባትሽ በእግርሽ ተራምደሽ ስለገባሽ ተቀባይነት አይኖረውም። ግን ሌሎች ግለሰቦች እንዲገቡበት እናደርጋለን። በዛ ላይ ደግሞ የደቡብ ሰዎች በጣም በሽምግልና የሚያምኑ ትልልቅ ሽማግሌዎች ያሏቸው ስለሆኑ እነሱ እነ ሳሚ እነ ማነው ካሌብ እነሱን እናናግራለን። እነሱ ተሰብስበው ያሳዩታል፣ መግቢያ ያሳጡታል። እሺ አይዞሽ አይዞሽ። በቃ ነገ ማሚን አግኛት። ያለበት ነገር ደግሞ እንደዛ አፈላልጎ ልጁ ማግኘት ነው ዋናው ነገር። ልጁ ተፈላልጎ እንዲገኝልሽ እንረዳለን። ከዛ እሱን መጠየቅ ነው ያው ዋናው ነገር። እንዳሉትሽም ኤምባሲም ሄደው ሪፖርት ይደረጋል። አይዞሽ። እሺ አንድ ጥያቄ ልጠይቅሽ ሳትወጪ። የመጀመሪያሽ ነው? አይ መጀመሪያ እኔ ጮኛ ነበረ። ሁሉ ነገር እያወቀ እየገባበት ነው እሱ ማለት ነው። ሁሉ ነገር እኔ ፍቅር የለም ማለሽ ትረሺዋለሽ። በቃ ሁለተኛው ሲደገም እርሾ። አሁን እኮ ችግሩ እሱ እዚህ ሀገር ይዟል ነው ካላስ እሱ አያስፈልግም እኮ የዋሽ ነው ወንድ ለዘመኝ እሱ እኮ የዋሽ ነው። አንዴ የዋሽ ነው እኮ የዋሽ ነው። አንዴ ቻርጃ ይላል፣ አንዴ ዱባይ ላይ፣ አንዴ አሌን፣ አንዴ ኢትዮጵያ። ብታገኙ ምን ታረጊዋለሽ? ቆይ ብታገኙ ምን ታረጊዋለሽ? አልፈልግም። ያለበትን የምታጣሪው ለምንድን ነው? ማጣራው በቃ እኔ ተግባር ፊት ለፊት ማለት ነው። እሱ በቃ ለምን እንዳረገኝ የሆነ በቃ እሱን ማት ነው የምፈልገው። ለምን ቆሻሻ አይምሮ ስላለ ብቻ ነው እንጂ እሱን ፈልጌ አይደለም። እኔ ፈልጌ አይደለም። ከሱ የሚፈልገው ብሬን ይስጠኝ። ግን ብሬን ካልሰጠኝ እኔ አላቅበትም። ብሬን እንዲሰጠኝ ፈልጋለሁ። እና በቃ ነገ ሁሉ ነገር እና አይዞሽ ማለሽ ብር በቃ ነገ ነይ። እሺ ቢሮ ሎኬሽን ልክልሻለሁ፣ ደውይልኝ በዋትሳፕ። ደህና ደሩ ጋይስ። በስመ አብ 2 ሰዓት ተኩል ሆነ። የከባድ አጀንዳ ነው። ነገ በሙኒት ቤት ወይ አጣርታ ስትመጣ ደግሞ ሙኒት ክፈቺና ሞቅ አድርገሽ ሂጂበት። አዘንጬ ሄድበታለሁ። የዘንጦ ነው መሄድ ያለበት ብላለች። ምድጃውን ብቻ አይደለም ሁሉንም ኪችኑን ነው ያነሳው። ይሄን እና የ3 ቀን ቪዲዮ ቀላል ነው እንዴ? ምን ሆነሽ? በጣም ግፈኞች ናቸው። እንደው ስሜት የለውም እንዴ? ስሜት የለውም። የሰው ልጅ እንዴት ነው ስሜቱንና ተንኮሉን አንድ ላይ ማስኬድ የሚችለው? እንደዚህ አይነት አይምሮ እኮ ያለው ሰው ገንዘብና ገንዘብ ብቻ ስለሆነ የሚያስበው በለመደው ነው። በነገራችን ላይ የለመደ ነው የሚሆነው ነው የለመደ ነው። ግን ተስተካክሎ የ4 የ5ቱን ምድጃ ይዘው ቁጭ ብሏል። እንደዚህ የእንትናን ክብር አሳጣናት ምድጃ ብለን ችኮነሻል። ጉቺ ናት ያለችው ላይ አይደለም። መሐመድን አንዴ ፎሎ አድርጉት እስቲ ከላይ ያለውን አካውንት 400 ምናምን ሰው ማሻላ ፎሎ አድርጉት። አውሱ ነው ማሚ ስትል ወደ